ሰላም ወዶቼ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልኝ እያልኩ እንግዲህ ዛሬ ያለ እድሜያችን የወጣ ሽበትን እንዲሁም ደግሞ ፀጉራችንን ለማጥቆር ያማረ የፋፋ ፀጉር እንዲኖረን አላደግ ላለን እንዲሁም ደግሞ ከፊት ለሚሸሽ ለሚበጣጠስ ፀጉር ድርቅ ለሚል ምርጥ የሆነ ሻምፖ ይዤላችሁ መጥቻለሁ። በእርግጠኝነት ትወዱታላችሁ። ይሄን ሻምፖ ሞቼ ነው የምወደው። የእውነት በጣም ነው የምትወዱት በእርግጠኝነት። ደጋግሜ ሰርቸዋለሁ። እናንተም የምሰራቸውን ሻምፖዎች በዚህ ብቻ አይደለም የተለያዩ ሻምፖዎች እሰራለሁኝ። በጣም ነው የምትወዷቸው። ለፀጉር እንደምታዩት እኔ እንግዲህ ከፊት ለፊት ላይ ምን አለኝ ሽበት አለኝ ከዚህ ከግንባሬ እንዲሁም ደግሞ ከጎን ግን ነገር ግን እግዚአብሔር ይመስገን አሁን በሚገባ በጥፍ ነው የቀነሰልኝ እና አንዳንድ ናቸው የቀሩት ማለት ነው። እና ለሻምፖ በመጀመሪያ ለመስራት የሚያስፈልገን ግብአት እዚህ ጋር እንግዲህ ቁርንፍድ ነው። ቁርንፍድ እንደምታውቁት ለሽበትም ሆነ ለፀጉር እድገት በጣም አሪፍ ነው። እዚህ ጋር እንግዲህ እኔ በትንሽ ነው የተጠቀምኩት ለአንዴ ብቻ ስለሆነ እናንተ ደግሞ ከዛም በላይ በዛ አድርጋችሁ ለአንድ ሳምንትም ለሁለት ሳምንትም ማስቀመጥ ትችላላችሁ ማለት ነው። እዚህ ጋር እንግዲህ ደግሞ ሌላኛው የቴምር ፍሬ ነው። የቴምር ፍሬውን እኔ እንግዲህ ቆልቼዋለሁኝ። የቴምር ፍሬ ለፀጉራችንም ሆነ እንዲሁም ደግሞ እንደ ቡና ስንጠጣው በጣም አሪፍ ነው። ሌላኛው ግብአቴ እንግዲህ ሮዝመሪ ትንሽ አድርጌያለሁኝ ወይንም ጥብስ ቅጠል፣ ሌላ ግብአቶች እጠቀማለሁኝ። እናንተ ግን ቪዲዮውን በትዕግስት ከአሰራሩ እስከ አጠቃቀሙ እንዴት አድርጌ እንደምጠቀመው ሁሉንም ብታዩት ለእናንተ ተጠቃሚ ትሆናላችሁ። እዚህ ጋር እንግዲህ እቃዬን አቅርቤያለሁ። እንግዲህ ከካን ያደረኩት በጣምም ደቂቅ አላደረኩትም። በኋላ ስናጠለው ዘግጦ እንትን እንዳይለን ማለት ነው። እዚህ ጋር እንግዲህ ሌላኛው ግብአቴ እንግዲህ እናንተ ቡና ታላችሁ ጥሬው ቡና ካላችሁ እሱን ተጠቀሙ። እኔ እንግዲህ የተጠቀምኩት ኔስካፌ ነው። 3 ማንኪያ ተጠቅሜያለሁ። እኔ እንደ ፀጉሬ ብዛት ነው የምሰራው ለአንዴ የሚሆን ማለት ነው። እዚህ ጋር እንግዲህ ሌላኛው ግብአቴ ጥቁር አዝሙድ ነው። ድፍኑን ነው የተጠቀምኩት። እናንተ ግን ከቁርንፍዱ ጋርና ሌሎች ግብአት ጋር ያፈጨሁት ጋር መፍጨት ትችላላችሁ። እኔ ስፈጨው ምንድነው ሽታው ትንሽ የጥቁር አዝሙዱ ትንሽ ይረብሻል እና ለዛ ሽታ እንዳያመጣ ብዬ ስሰራው ማለት ነው። ለዛ ነው። እና እዚህ ጋር እንግዲህ ሌላኛው ግብአት ተልባ ነው። በዚሁ አጋጣሚ እንግዲህ እየሰራን ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነበር ቤተሰቦች ሁሌም ስለምታበረታቱኝ አመሰግናለሁኝ። እንግዲህ እዚህ ጋር ያው ተልባውን እኔ እንደመጠኔ እንደ ፀጉሬ ብዛት ነው ብያችኋለሁ የምጠቀመው። እናንተም እንደዚህ አድርጋችሁ እንደ ፀጉራችሁ ለሁለት ሰው የሚበቃ ተሆነ ማድረግ ትችላላችሁ። እኔ ግን ለራሴ ብቻ ነው እንዳልኳችሁ። አሁን ለምሳሌ ስስ ያለው ፀጉር አለ፣ እንዲሁም ደግሞ በጣም ብዙ ሆኖ አጭር ያለ እና እንደ ፀጉራችሁ ብዛት ቢሆን መልካም ነው እላችኋለሁ። እዚህ ጋር እንግዲህ አብሽ ነው። አብሹን እንግዲህ አብሽ ብዙ ጊዜ ለፀጉር መልካም ነው፣ ጥሩ ነው። ፀጉር ያፋፋል። ፀጉሬ ላይ ለውጥ አይቼበታለሁ፣ ግን ሽታው ትሉኛላችሁ። እንግዲህ እዚህ ጋር እነኚህ ግብአቶች ስለሚጨመሩ ቡናው፣ ቁርንፍዱ ሁሉም ነገር ስላለው በጭራሽ ምንም አይነት የአብሽ ሽታ አታገኙበትም ማለት ነው። እና እንግዲህ እዚህ ጋር የሞቀ ውሃ ነው የጨመርኩት። ስታዩት ራሱ ከረሩ እንዴት አባቱ ደስ እንደሚያምር እንዲሁም ደግሞ ሽታው ራሱ በጣም ነው ደስ የሚለው ማለት ነው። እና በዚሁ አጋጣሚ ቀረፋን መጨመር ትችላላችሁ። እናንተ በጣም ግብአት ታበዣለች ትልኛላችሁ። እና ያው ግብአቶችን እኔ እንግዲህ ለፀጉር የሚስማማኝን ትንሽ ትንሽ ከሁሉንም በአንድ ላይ ማለት ሁሉም በአንድ ላይ ሳደርገው የሁሉንም ጥቅሞችን አገኛለሁኝ ማለት ነው። እነኝህን አሁን እኔ ያስገባኋቸውን ቆልታችሁ በደንብ እንትን ብላችሁ እሳት ላይ ቆልታችሁ እንዲሁም ፈይታችሁ በጥብጣችሁ አዋህዳችሁ ለፀጉራችሁ እንደ ውህድ መጠቀም ትችላላችሁ። ነገር ግን ከዛ ይልቅ እንደዚህ ብትጠቀሙት ለእናንተ አንደኛ ቤት በተለይ ለምሳሌ ሰው ቤት ለምንሰራ የማይመቸናል። እንደዚህ አድርጋችሁ ብትሰሩት ምንም ሽታ የለውም፣ ደግሞ ጊዜ አይፈጅባችሁም ማለት ነው። እና በእንደዚህ በሻምፖ መልኩ እንዲሁም ደግሞ እንደዚህ ተልባውን በዛ አድርጋችሁ ምን ታደርጋላችሁ? እንደዚህ ጄሌ ሰርታችሁ መቀባትም ትችላላችሁ ማለት ነው።
እና እንደምታዩት እንግዲህ ይሄንን በደንብ አድርጌ ቢያንስ ለ10 ደቂቃ ወይም ደግሞ እሳታችሁ ከፍ ያለ ከሆነ ከ5 እስከ 6 ደቂቃ ያህል ብታንተከትኩት አሪፍ ነው። ግን ለ10 አድርጉት በደንብ እንዲዋሃድላችሁ ማለት ነው፣ ጀሊውን እንድታገኙት። እና እንደዚህ ያው እጃችሁን ከላው ላይ ማንሳት የለባችሁም። ያው እጃችሁን ከላው ላይ ማንሳት የለባችሁም፣ እንደ ቂጡ እንዳይዝ ማለት ነው። ይያያዛል ተልባ ስለሆነ። ያው እኔ እንግዲህ ውሃ እየጨመርኩ ነው ያለሁት እንዲያጥረኝ በዛ እንዲልልኝ ማለት ነው። ምክንያቱም እኔ ሻምፖ የምጠቀመው 2 ጊዜ ስለሆነ በደንብ አድርጎ እንዲያዳረስልኝ። እኔ ፀጉሬ በዛ ያለ ነው እግዚአብሔር ይመስገንና ለዛ 2 ጊዜ የምጠቀመው ነው እንትን ምለው ማለት ነው። አንዴ ስታጠብ እኔ 2 ነው ማለቀልቀው ማለት ነው በሻምፖ የምመታው። እና እንደዚህ አድርጌ በደንብ አድርጌ እንግዲህ እንደምታው ጀሊውን ሰጥቶኛል። በደንብ ይበቃዋል። ከእንግዲህ ወዳ ያው ለሻምፖ ስለሆነ የምፈልገው አሁን አጠፋዋለሁ ማለት ነው። እንደዚህ አድርጌ እንደምታዩት በደንብ አድርጌ እንትን እለዋለሁኝ መተዋለሁኝ ማለት ነው። እና እንግዲህ እዚህ ጋር ማድለያ በነገራችን ላይ ያው የተፈጨ እንትን ስላለው ተታል ያለውኝ እዚህ ጋር ፎጣ ተስር የሆነ ስስ ነገር ነጠላ ነገር ብታደርጉበት አሪፍ ነው። ለምን ካላችሁኝ የተፈጨው የምንድነው የቁርንፍዱና የቴምር ፍሬው ምን ሆነብኝ ዘግጦ ገባብኝ ማለት ነው። ምክንያቱም ይሄ ወንፊት ስለሆነ ግዴታ ምን ማድረግ አለባችሁ? ነጠላ ስስ ነጠላ ማድረግ ትችላላችሁ ማለት ነው። ፀጉራችሁ ውስጥ ገብቶ እንዳይቀርባችሁ ወይም ደግሞ ስትታጠቡ ማበጠሪያ በደንብ አበጥሩት ማለት ነው። እና እንግዲህ እዚህ ጋር ሌላኛው እንግዲህ እኔ የምጠቀመው ሁልጊዜ ሻምፖ ሳይን የምትጠቀሚውን ትሉኛላችሁ። የምጠቀመው ሻምፖ እንግዲህ ያው እኔ ያለኝን ሻምፖ ነው የምጠቀመው። ይሄንን በብዛት ብዙ ጊዜ ተጠቅሜዋለሁ በነገራችን ላይ ይሄን ሻምፖ ማለት ነው። እና እንደዚህ አድርጌ ቀላቅልና ያው ሻምፖውን እኔ የምቀላቅለው ያው እንደ መጠኔ ነው፣ እንደሚበቃኝ እንደ ፀጉሬ ማለት ነው። እናንተ እንግዲህ በሳሙና ራሱ መስራት ትችላላችሁ። ሻምፖ መግዛት ቀረ ትሉኛላችሁ፣ ሻምፖ እየቀላቀልሽ ትሉኛላችሁ። እና ይሄንን አሁን ለምሳሌ እነኚህ ውህዶች ሁሉም ማለት ነው ኬሚካሉን ምን ያደርገዋል? ያጠፋዋል ማለት ነው። እንደገናም ደግሞ እንደምታዩት አባስታችሁ ነው የምትጠቀሙት። ይሄ ለመታጠብ ብቻ ሳይሆን ፀጉራችሁን በጣም ነው የሚያፋፋላችሁ። እንዳልኳችሁ ሽበታችሁን ያጠፋላችሁ። እንዲሁም ደግሞ ፀጉራችን ውበታማ የሆነ ለልስላሴ ለፀጉራችን ልስላሴ ፍሪዝ ራሱ ብታደርጉበት እንደዚሁ በጣም ነው የሚያምረው ብተውት ታጥባችሁ ማለት ነው። እና እንግዲህ እዚህ ጋር እንደምታዩት እኔ ሁሌም ንጹህ እቃ አለች። እንደዚህ አይነት እቃዎችን አትጣሉ። እንደዚህ አድርጌ ሞልቻታለሁኝ። ያው አረፋ ስለሆነ ሙሉውን አላዘልኝም። እዚህ ጋር ሌላ አለኝ። እዚህ ጋር እንደዚህ አድርጌ በዛ አድርጋችሁ ሰርታችሁ ፍሪጅ ውስጥም ማስቀመጥ ትችላላችሁ። ምንም ችግር የለም ማለት ነው። ነገር ግን እናንተ ፍሬሽ እንዲሆንላችሁ ለአንዴ የሚሆናችሁን እየሰራችሁ ስትታጠቡ ይሄ እንግዲህ ሻምፖ እንግዲህ ለልጆቹ መጠቀም ትችላላችሁ። በነገራችን ላይ ብዙዎቻችሁ ለልጆች ስለምጠይቁኝ ነውና እዚህ ጋር እንደምታዩት እንግዲህ ፀጉሬ ልታጠብ ነው። ፀጉሬ ደግሞ ፎረፎር እየጀመረው ነው። ሙቀት ነው ያላችሁ። እኔም ሳስበው እሱ መሰለኝ። ምክንያቱም በፊት ላይ ብዙ ጊዜ ሙቀት ፀሐይ አያገኘኝም። ፀጉሬ ቶሎ ድርቅ ነው እያለብኝ የመጣው ማለት ነው። እና ቅባት አልተቀባችሁ ቶሎ እንትን ይላል። እና እዚህ ጋር እንግዲህ እንደምታዩት ታጥቤ ማለት ፀጉሬን አለቅልቄው መጥቻለሁኝ። ያው እያለቀለኩ አላሳየኋችሁም ቦታው ስላልተመቸኝ ነው። ውሃ ስነክቼ መጥቼ እንደምታዩት ይኸው እየታጠብኩ ነው ያለሁት ማለት ነው። እያደረግኩበት ሻምፖ ወዲያውኑ ነው አረፋ የሚሰጣችሁ። በጣም ነው ደስ የሚለው። በቃ የሆነ አለ አይደለ እንትን ስትሉት ራሱ ፀጉራችሁ ልስልስ ነው የሚለው። ማስያጅ እንደዚህ ስታለቀልቁት በጣም አሪፍ ነው። እንደዚህ አድርገን በመጀመሪያ ሁልጊዜ እምላችኋለሁ ፀጉራችሁን ስትታጠቡን በመጀመሪያ ምንድን ነው ማድረግ ያለባችሁ? ከስር ነው ከቆዳው ሁልጊዜም ቢሆን ከቆዳው እንትን ብለን በደንብ አድርገን ማስያጅ ማድረግ። ከዛ በኋላ በቃ ወደ ጫፉ እንሄዳለን። እንደዚህ የተቀጠለውንም ሁሉንም እንደዚህ ታደረግን በኋላ በመላጊያ ታላችሁ ወይም ደግሞ ማበጠሪያ
በተለይ መላጌ ቢሆን አሪፍ ነው። መንታውን እንዲሁም ደግሞ እንዳልኳቸው አላስፈላጊ የሆነውን ፀጉራችንን ያወጣልናል ማለት ነው። በዚህ ሰዓት አረፋው እንዳለው በሻምፖ ሰዓት ስታበጥሩ ፀጉራችሁ እና እንደዚህ አድርጌ በደንብ ማስያጅ አደርገዋለሁኝ። እስከ ስንት ሰዓት ነው የምናቆየው ብላችሁኝ ጠይቃችሁኛል። ሻምፖ የሰራሁት ላይ እንግዲህ ሻምፖ እንደዚህ ለ5 ደቂቃ እንደዚህ ማስያጅ ታደረግን በኋላ የምንታጠብበት ነው፣ የምናቆየው አይደለም ማለት ነው። እና ደግሜ እንግዲህ አንዴ መትቼዋለሁ። ይሄ ደግሞ ድጋሚ እየመታሁት ነው ያለሁት። ይሄንን ጨርሼ ነው የምጠቀመው። በነገራችን ላይ በደንብ አድርጌ ማስያጅ አድርጌ ምናምን ሁሉንም ተጠቅሜ ነው የጨረስኩት ማለት ነው። እና ፀጉራችሁን እንዴት ጥቁር እንደሚያደርግላችሁ እንዴት እንደሚያሳምረው እኔ ፀጉሬ በስማም በፊት ምንም መልክ የለውም ነበር። አሁን ላይ ፀጉሬ ውበቱ እኔ ለራሴ በጣም ነው የሚያሳምረው፣ ደስ የሚላቸው ማለት ነው። እና እንግዲህ እንደዚህ አድርጌ ያው አታጠበዋለሁ። ስታጠባ አላሳያችሁም ሳለቀለቀው። እንግዲህ ዛሬ ቪዲዮ ይህንን ይመስል ነበር። ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። ቻው፣ ወዳችኋለሁ። መልካም ጊዜ